አባትሽ የት እንዳለ? ሉሲ ምን እያልሻት ነው? ያመሻል እንዴ? አዎ ልክ ነኝ። እስከመቼ ድረስ እየፈለገች ትኖራለች እቺ ልጅ? ብሌንም የፈለገችው ነገር ስላላት ነው የማንንም ዲቃላ ምታዘ የሸጎጠችው። ሉሲ በቃሽ። እውነቱ ሲነገርህማ ያንጨረጭረሃል። ከቤተሰብ ያስበለጥካት ብሌን ስንት ጉድ እንዳላት ብታውቅ። ሉሲ ስለ ብሌን ክፉ ነገር ከዚህ በኋላ እንዳታወሪ። አሁን ሂጂና ቲናን አጽናኛት። እንዴ ቲና ምን ሆነሽ ነው? ማን ይመታሽ? አቤልና አባዬ ብለሽ እንዳጠራዋለች። ማ ሊያቺ ሉሲ ናት አይደለ? በቃ ተያት። ከዚህ በኋላ እንደፈለግሽ ብለሽ የመጥራት መብት አለሽ። እሺ እሷ አይመለከታትም። እሺ ሴትዮ ምንድን ነው ቤቱ ልታፈራርሰው እንዴ መጣችሁ? በቃ ቲና ገብተሽ ተጣጣቢና እረፍት አድርጊ። እሺ ሂጂ። ጎበዝ ጎበዝ። እርግጠኛ ነኝ እቺ ሉሲ ከተባለች ልጅማ የሆነ የተደበቀ ነገር አለ። አቤል ደህና ነኝ። ግን እንዴት ነሽ? አለኝ። እንዴት ነው? አሁን ቀለል እያለ ነው? አሁን ምንም አይደለም። ትንሽ ስንቀሳቀስ ቁስሎ ያመኛል እንጂ ደህና ነኝ። አንተም እኮ ቶሎ ለመንቀሳቀስ ቸኮልክ እንጂ ሙሉ ለሙሉ እስከሚሻለ ባትንቀሳቀስ ጥሩ ነበር። ምን ላድርግ ብለሽ ነው? ቶሎ ለመዳን ብዬ እኮ ነው። እንዴ እኛ ስለ ቸኮልን ሳይሆን እኮ ሁሉም ነገር እግዚአብሔር ይፈቅዳል እንዴ የሚሆነው። እሱ እንኳን ልክ ነሽ። ግን የብሌን ነገር በጣም እያስጨነቀኝ ነው። ለእኔ ባትነግረኝም ሚስቴ በጣም ተጨንቃለች። አዎ ልክ ነህ። እኔም ላረጋጋት ሞክሬ ነበር፣ ግን ያው ብሌን ታውቃት የለ ህመሟን ዋጥ አድርጋ መቆየት ነው የፈለገችው። ያው በዚህ ህመም ላይ እኮ ሌላ ችግር እንዳትሆንብህ ፈርታ ነው። ታዲያ ከዛ መሄድ አይቀርም። እንግዳ ደግሞ ማን ነው? ቅድም ያስተዋወቅኩሽ ልጅ ነዋ። ለካ ስሙን አልነገርኩሽም። እሱ ልጅ ነሽ። እና እሱም አቤልን ሊጠይቀው ነው? አዎ ካልጠየኩት እያለኝ እኮ ነው። እንደዛ ከሆነ አሪፍ። እኔም ላነሳሳና እንሄዳለን። በቃ እንደዛ ከሆነ እሱ እስከሚመጣ ድረስ አብረን እንሄዳለን። እሺ በቃ እኔም ልሻል። ምን ነው ደነገጥሽ? ነይ ቁጭ በይ እንጂ። እቀመጣለሁ። አልቀመጥም። እንዴ ደግሞ ብቀመጥ ባልቀመጥ አንቺ ምን አገባሽ? ጭራሽ በወንድሜ ቤልታሽ ነው። እንደውም አልቀመጥም። እሺ እቺ ልጅ ግን ጤነኛ ናት? የምር ግን አቤል እህት ናት? ምናቸውም እኮ የመሳሰልም። እሷ ባህሪዋ እንደዚህ ነው። እሷ ከመጣች በኋላ ይሄ ቤት ሰላሙን አጣል። በቃ እዚህ ቤት ያሉ ነገሮች ምንም ደስ አይልም። አይገኒ የአቤል እህት መርዝ ይዛ በመጣችበት ሰዓት ላይ ከአቤል ጎን ሰው አለመጥፋቱ ገኒና አቤል ሳያወሯት ተቀመጥ ሲሏት አልቀመጥም እያለች እንግዲህ ውዝግብግብ ብላለች። የተወዛገበችበት ደግሞ እንዴት ስትመጣች ብላ ነበር። በዚህ ሰዓት ላይ እንዴት መጣች፣ እንዴት ሆንሽ፣ እንዴት ሆነ ምናምን የሚለው ጥያቄ እንደሚያፋጥጣት ስላወቀች ግራ ገብቷታል። በዛን ሰዓት ላይ ግን አቤል ይቺ ልጅ እህትህ ናት ወይ? ምናችሁም እኮ እየተመሳሰለልኝ አይደለም ትላለች ገኒ ጆን ልክ እንደ ደፈራት አድርጋ ስላወራች የእውነት የደፈራት ነበር የመሰላት። ጆን ግን እንደ መረዘችው እናንተን እንዲያለችው ስታወራ ሲሰማት ነበረ። እንዴት እንደዚህ ታረጊያለሽ ብሎ በእህቱ ላይ ሌላ ነገር የፈጠረ የነበረው። እንግዲህ ባባውም የሚባለው ጆንን እያጠመደ ይገኛል። ጆን ጓደኛ ሆኖ አቤልን ልጠይቀው ቤት ገባለሁ ብሎ ወደ ቤት ሊገባ ነው። ነገር ግን የሁለታቸው ሴራ አንድ አይነት እንደሆነ አላወቀም። ጆ አሁን ላይ ለእሷ ያዘነ መስሎት ለአቤል ያዘነ መስሎት ነበር ወደዛ እየሄደ ያለው። ገኒ ስትመጣ ወደ ቤት በጣም ደንግጣና ስልኳን ሲቾፍ አደረገችው። ለምንድን ነው ስልክሽን ሲቾፍ የምታደርጊው ብላ ስትጠይቃትም ቆይ ምንም ነገር የለም ትላለች። ነገር ግን ይሄ ሁሉ እየሆነ ያለው እሷ ከመጣች ወዲህ ነው። ነገራቶች እንዲያፈለጉት ሳይሆን እንዲያልፈለጉት እየሄደባት ያለው ብሌን አሁን ላይ የአቤል ነገር ቢያሳስባትም በጎን ግን እየተካሄደባት ያለው የቴና ጉዳይ አስጨንቋታል። የአቤል እህት አቤልን ቀምታ አቤልን ገላ ብሌንን ወደ እስር ቤት ለማድረግ ነበረ። ገኒ ደግሞ እንግዲህ አይለቅ የገኒ
ዴሳ አሰቀቻት። ግን ሉሲን እንግዲህ ለውሱስ አረገቻት። የእውነትም ስሟን ሉሲ ብለው ያወጡላት እውነትም ሉሲ ናት። ጆን ምንም እንዳላረገ ለአቤል ብሌን ቢያስረዳቸው እነሱ ግን ሊረዱት ፈቃደኛ አይደሉም። ምንም ያልነካትን ደፈረኝ ብላ ነገራቶች መቼም ይዘገያሉ እንጂ ሁሉም ነገር ወደ ውጭ እንደሚወጣ የታወቀ ነው። የአቤልና የብሌንን ፍቅር ለማደፍረስ ሱሲ ወደዚህ ውስጥ ስትገባ መጀመሪያ ላይ እንደዛ ሆና አልነበረም የመጣችው። ጨዋ ጫውቷት ነበረ። ጆን እና ገኒ ግን ሁሉም ነገር አልተዋጠላቸውም ነበር መጀመሪያም ላይ ስትመጣ። ቆይ ለምንድን ነው እንደዚህ እያልሽ ያለሽው እያሉ ሁሉም እየጠየቃት ነበር። ገኒ ከመጀመሪያው ጀምራ ምንም አልተዋጠላትም። አሁን ላይ ምን እንደምታረግና ምን እንደምትሆን ብሌን ግራ ተገብቷታል። ምክንያቱም አሁን ላይ ማንን ልትመን? ጆንን ትመነው ወይስ ሉሲን ትመናት? ግራ በተጋባ መንፈስ እየተጓዘች የምትገኘው ብሌን ሉሲ ወደ ቤት እመጣለሁ ሲላት፣ ሉሲ ምን እየሆንሽ ነው? ራስሽን ኩኝ፣ ምንድን ነው እያረግሽ ያለሽው? ትላለች። ሉሲ ስልክ ስታወራት ባለመጠንቀቋ ጆን በመስማቱ ነው ይሄን ሁሉ ነገር ራስሽን ሁኝ ብዬሻለሁ መጀመሪያም ላይ፣ ነገር ግን አንቺ ራስሽን እየሆንሽ አይደለም ይላታል። በዛ መካከል ላይ ወንድሟ ጋር ሂዳ ነቆ የአንተ ነገራቶች የሚግቡ መቼ ነው? እስከ መቼስ ነው እንደዚህ እየሆን የምንቀጥለው? ትለዋለች። ነገር ግን ብቻ ከባድ ነው። ምን እንደሚላት ግራ ገብቶት አሁን ቀጥለሽ አርፈሽ የማትቀመጪ ከሆነ እኔና አንቺ መጨረሻ ውሳኔ ላይ እንደርሳለን ይላታል። እሷም ቆይ አንተ የብሌንን የተሸሸገ ማንነት ስላላወቅከው ነው እንደዚህ እየሆንክ ያለኸው። ብሌን ከጀርባ ሁና ምን እንደምታረግ አላወቅክም ትለዋለች። ብሌንን ጠንቅቆ ያውቃታል። ጆንም እንዳልደፈራት ውስጡ ቢያውቀውም ነገር ግን የእህቱን አንደኛ መታመሙን እየተጠቀመችበት እንደሆነ ይናገራል። የሚያረገው ግራ በተጋባ መልኩ ግን ምን ልበላት፣ ምን ላርጋት፣ እንዴት ልሆን እያለ ግራ ተጋባ። ቴናዬን አቤል ፊት ምን ትፈልጊያለሽ የኔ ቆንጆ የኔ ወዲ ስትል ትቆይና ለምንድን አባዬ ትይዋለሽ ብላ በኋላ ደግሞ ትጮህባታለች። ይህን ያክል ቴና ምን ታርጋት? እሷ የምትፈልገው ሀብቱን እንጂ እነ ቴና ሀብቱን ብለው እንዳልቀረቡት ታውቃለች። ነገር ግን አሁንም መርዝ መርዛ እሱን መግደል አማራጭ አርጋ ይዛው እያለች እሷና ወደ ቤት እንግዲህ አብራው የምታሰራው ሰውዬ ወደ ቤት እንደሚመጣ ዝቶባታል። ወደ ቤት ከመጣ ሁሉም ነገር እንደሚበላሽ እና እንደሚተዋወቁ ማንም አያውቅም። ግን ውጭ ላይ ብሌን አይታቸው ግራ ተገብታለች። ብሌን መቼም ሁሉም ቦታ ላይ ድንፈፍናት፣ የምትነቃበት መንገድ የላትም። አቤልን ቲናዬ በአባቴ እንዴት ነህ? መቼ ነው የሚሻልህ ብትለው እንኳን ለምን ይሻለኛል የኔ ልጅ፣ አንቺ ምንም አትጨነቂ፣ አንቺ ብቻ ደህና ስትሆኝልኝ እኔ ደህና ሆናለሁ ይላል። ነገር ግን ቲና በጣም ደስተኛ ነበረች። በዛን ሰዓት ላይ ደስተኛ በሆነችበት ሰዓት ላይ ሉሲ ሰይጣኗ ትመጣና አንቺ አባትሽ አይደለም ወንድሜ ነው፣ ደግሞ ከመቼ ወዲህ ነው የማንም ዲቃላ አባቴ ብሎ ወንድሜን የሚጠራው እያለ ገጭ ጓ ትላለች። ነይ ውጪ ከዚህ ተቤት ብላ ትወርድና ቲና ታልቅሳለች። ቆይ ሉሲ ምንድን እያደረግሽ ነው ያለሽው? ልጅቱን ለምንድን ነው የምትናገሪያት? አንተ ምን ብለህ ነው የራስህ ልጅ አልሆነ አባቴ ብሎ እንዲጠራ ፈቃደኛ የምትሆነው? የብሌንን ጉር ከኋላዋ ምን እንዳለ ብትናገር ብታኖሩ ዛሬ ላይ እንደዚህ ባላልክ ነበር ብትለውም ቀጥ ብለሽ ውጪ ከክላሴ ይላታል። እሷ ግን ከክላሷ ብትወጣ ምንም ጥቅም የለውም። አቤል አሁን ላይ ምን እንደሚያደርግ ግራ ተገብቷል። ገኒ ሩጣት መጣና ቆይ ምን ሆነሽ ነው ቴናዬ እንደዚህ እየሆንሽ ያለሽው ብላ ቴናን ታባብላታለች። ቴና ምን ግን አባቴ ብለሽ እንዲያጠሪው አባትሽ ሳይሆን አንቺ ከየትም የመጣሽ ዲቃላ ነሽ ብላ አስለቀሰች ትላለች። ገኒ ዝም ባያት ይቺንማ ምን አይነት ቆሻሻ ናት እያለ እንግዲህ ገኒ ገጭቋ ትላለች። ገኒ በብሌን ድርድር አታውቅም፣ በቴናም ቀልድ አታውቅም። ዝም ሂጂና ፊትሽን ታጠቢ፣ ፊትሽን ታጥበሽ ነይና እናወራለን ትላታለች። ወይቺ ልጅ የተሸሸገ ማንነት እንዳላት ገኒ ከመጀመሪያውም ጀምራ ታውቅ ነበር።
ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብለናል። ሰላማችሁ በዚህ ተረፍረፍ ይበልልን እያለን ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።